ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ጥጡም ክለባችን የመለከቱ አሁን ላይ አዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰቡን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ለክለባችን ቅርብ የሆነው ታማኙ ቤን ጃኮብስ ትላንት ምሽት ዘዩናይትድ ስታንድ ላይ ቀርበው በተለያዩ ጉዳዮች ላይ አዳዲስ መረጃዎችን ይዞ ወጣ። ቤን ጃኮብስ በመጀመሪያ የጠየቀው ዩናይትድ የሚፈልገው ሶስተኛ አማካይ ማን ነው የሚል ነበር። ቤን ጃኮብስም ሲመልስ እንዲህ ላይ ዩናይትድ ሶስተኛ መሀል ሜዳ ተጫዋች ለማስፈረም ፍላጎት ያለው ሲሆን ይህም ደግሞ የተከላካይ አማካይ ነው ሲልም መልሷል። የሚፈልገው ተጫዋች መገለጫ ፕሮፋይል ክለቡ ፍጥነት ያለው ተጫዋች ይፈልጋል። ይህ ፍጥነት ሲባል ግን የግድ እንደ መስመር ተጫዋች መሮጥን ብቻ ሲሆን የማሰብ ፍጥነቱን የኳስ ቅብብል ፍጥነት በጥልቀት ቦታ ላይ ሆኖ ጨዋታን የመምራት ብቃትን ያካትታልም ብሏል። የክለቡን ስትራቴጂ የተናገረው ቤን ጃኮብስ መጀመሪያ ኤደርሰን ማስፈረም ነበር፣ አሁን ላይ ከሱ ዝውውር ወጥቷል። ከዛም በኋላ ግን አንድሬ ሳንቶስ እና ዩሊ ቴሌማንስን ወደ ቡድኑ መቀላቀል ችሏል። ከዚያም በኋላ ደግሞ ኮኮቢ ማይኖ ጋር ያላቸውን ቆይታ አሁን ላይ እርግጥ ማድረጋቸውም ታውቋልም ብሏል። አሌክስ ስኮት ከበርንማውዝ ጋር የውል ማራዘሚያ ንግግር እያደረገን ያለው ቤን ጃኮብስ ምናልባትም ማኑ ኮኒም አሁን ላይ በዩናይትድ እጩዎች ዝርዝር ውስጥ የሚገኘው ሌላኛው ተጫዋችም ነው ብሏል። ኤድዋርዶ ካማቪንጋም ያለ ሲሆን ስሙ ከዩናይትድ ጋር ቢነሳም ተጫዋቹም በማድሪድ የመቆየት ፍላጎት አለው ብሏል። ሌሎችም እንደ ካርሎስ ባሌባ፣ ታይለር አዳምስና ሳንደርበርግ ያሉ ተጫዋችም አሁን ላይ በዩናይትድ ይፈለጋሉ ሲል ቤን ጃኮብስ ተናግረዋል። ቤን ጃኮብስ በመቀጠልም ስለ አሌክስ ስኮት ጉዳይ ጠይቆ ክለቡ ተጫዋቹን እስከ 80 ሚሊዮን ፓውንድ ይገምቷል፣ አዲስ ውል እንዲፈርሙ ይፈልጋሉ ብሏል። እስከ 27 የሚቆይ የውል ማፍረሻ ያለው ሲሆን ካልፈረመ ግን ለአንድ ዓመት አቆይተው የውል ዘመኑ ቢቀንስና ዋጋው ቢረክስ እንኳን በርንማውዞች ደስተኛ ይሆናሉ ብሏል። ዩናይትድ አቋም ሲናገር ደግሞ ዩናይትድ ለዚህ ተጫዋች እስከ 80 ሚሊዮን ፓውንድ የመክፈል ፍላጎት የለውም፣ ዋጋው ወደ 60 ሚሊዮን ፓውንድ ካልወረደ ዝውውሩ አስቸጋሪ ይሆናል ብሏል። ከተጫዋቹና ከበርንማውዝ ጋር የሚደረግ ወሳኝ ስብሰባ በዚህ ሳምንት መጨረሻውን በቀጣዩ ሳምንት መጀመሪያ ላይ ሄደ። ስኮት ዝውውሩን ለማስገደድ ይሞክራል ተጫዋች የለም። ስለዚህ ዩናይትድ አሁን ላይ ስኮትን የማግኘት እድሉ በጣም ጠባብ ይመስለኛልም ብሏል። ስለ ማኑ ኮኔ ዝውውር የጠየቀው ቤን ጃኮብስ እንዲህ ሲል ይመልሳል። ዩናይትድ በተጫዋቹ ወኪል በኩል መደበኛ ጥያቄ አቅርቧልም ብሏል። ከሆነ ወደ ሌላ ክለብ ለመዞር ፍላጎት አለው። ከዚህ ቀደም በጥር ወር ከአልአህሊ የቀረበለትን ጥያቄ ውድቅ ማድረጉ የሚታወስ ሲሆን አትሌቲኮ ማድሪድን ፍላጎት ነበረው። በአሁኑ ወቅት ግን ዩናይትድ አማሮችን እያጠና ሲሆን ከክለብ ወደ ክለብ የሚደረግ ድርድር እስካሁን ባይጀመር ዩናይትድ አሁን ላይ ማኑ ኮኔ ላይ ትልቅ ፍላጎትም አለው ብለዋል። ስለ ካርሎስ ባሌባ የተጠየቀው ቤን ጃኮብስ ዩናይትድ ባለፈው ክረምት ለባሌባ 75 ሚሊዮን ፓውንድ ለማቅረብ ተዘጋጅቶ የነበረ ቢሆንም ብራይተን ዋጋው ከመተመን ተቆጥቦም ነበር። በአሁኑ ወቅት ብራይተኖች ከተጫዋቹ ምናልባትም ከ100 ሚሊዮን ፓውንድ በላይ ሊጠይቁ እንደሚችሉ እገምታለሁ ብሏል። ዩናይትድ ድጋሚ ጥያቄ ካቀረበ ዋጋው ከ75 ሚሊዮን ፓውንድ በታች እንዲሆን ይፈልጋሉ ብሏል። ተጫዋቹ ዩናይትድን ብቻ የመቀላቀል ፍላጎት ስላለው የግል ስምምነት ችግር አይሆንም ብሏል። ስለ ኤንዞ ፈርናንዴዝ የዝውውር የጠየቀው ቤን ጃኮብስ አስደናቂና አስገራሚ መልስ ሰጥቷል። ቼልሲ ለኤንዞ 120 ሚሊዮን ፓውንድ ይፈልጋል፣ ዩናይትድ ይህን ያህል ገንዘብ ለማውጣት ፍላጎት የለውም ብሏል። የኤንዞ ወኪል ሃቬር ፓስቶሪ ተጫዋቹን ወደ ማድሪድ ለመውሰድ ከፍተኛ ጥረት አድርጎ ነበር። ይህ ንግግር ቼልሲን ያስቆጣ ሲሆን ማድሪድ በቅርቡ ኤንዞን የመግዛት ፍላጎት የለኝም የሚል መግለጫ ማውጣቱም ይታወሳል። ኤንዞ ማድሪድ የመቀላቀል ፍላጎት ቢኖረም ዝውውሩ ካልተሳካ ቼልሲ ውስጥ በአዲሱ ላይ መቆየት እድል ሰፊም ሆነ ወደ ዩናይትድ የመዘወር እድሉ በጣም ዝቅተኛም ነው ሲል ተናግሯል። ስለ ሲቲና የባዲ ፉክር የተጠየቀው ቤን ጃኮብስ ተጫዋቹ ወደ ሲቲ ሊያመራ ስለሚችል ዩናይትድ ከዚህ ዝውውር ሙሉ ለሙሉ እንደወጣ አረጋግጥላቸዋለሁ ብለዋል። ቤን ጃኮብስ ስለ ግራ መስመር ተከላካይ ፍለጋና ስለ ካርሎስ አውጉስቶ ጠይቆ እንዲህ ሲል ይመልሳል። ዩናይትድ ለሉክሾ ጠንካራ ተፎካካሪና ሽፋን የሚሰጥ የግራ መስመር ተከላካይ በንቃት እየፈለገ ይገኛልም ብሏል። ካርሎስ አውጉስቶ ዩናይትድ በነሐሴ ምናልባትም ባለፈው ኤፕሪል ወር ላይ የኢንተር ሚላን የ7 ዓመት የግራ ተከላካይ ለመግዛት መደበኛ ጥያቄም አቅርቦ ነበር። 2 ጊዜ ጥያቄ ያቀረበው ዩናይትድ አሁን ላይ አውጉስቶን ለማስፈረም ፍላጎት አለው። አውጉስቶ በግራ ተከላካይ፣ በግራ መለስተኛ አማካኝነት፣ በግራ ክንፍ ተከላካይ ዊንግ ባክ ላይ መጫወት የሚችል ሁለገብ ተጫዋች ስለሆነ ዩናይትድ አሁን ላይ የተመለከተውም ነው ሲል ቤን ጃኮብስ ተናግሯል። ኦሊቨር ስካርት ሌላኛው ዩናይትድ ኢላማ ሲሆን ዌስትሃም ከሊጉ መውረዱ ተከትሎ ምናልባት የኛው ተጫዋች ወደ ዩናይትድ የመሄድ እድል አለውም ብሏል። ዩናይትድ ይህን 20 ዓመት ወጣት ሁለገብ ተከላካይ በጥልቀት እየገመገመው ነው ተብሏል። ምንም እንኳን እነዚህ ሁለገብቾች ቢጠኑም የዩናይትድ ዋና ዓላማ ግን በግራ መስመር ላይ ብቻ ልዩ ብቃት ያለውና በቀጥታ ወደ ቋሚ አሰልፍ መግባት የሚችል ተጫዋች ማስፈረምም ነው ሲል
ተናግሯል። ቤን ጃኮብስ የአካዳሚ ወጣቶች ዕድልም እንደሚሰጣቸውም ተናገረ። ክለቡ አዳዲስ ተጫዋቾችን ለማስፈረም ከሚያደርገው ጥረት ጎን ለጎን ለታዳጊዎችም ትኩረት ይሰጣልም ብሏል። የሃሪ አማስ እድገትም አሁን ላይ የሚከታተሉት ዋነኛ ጉዳይ ሲሆን ሉክሾ ጉዳት በሚያስተናግድበት ወቅት ክለቡ አዲስ የግራ ተከላካይ ለመግዛት ቢፈልግም ለወጣቱ ሃሪ አማስ የዋናው ቡድን እድል ለመስጠትም ዝግጁም ነው ብሏል። ኮቢ ማይኖ የቡድን ተጫዋች ሆኖ ይቀጥላል። አዲሶቹ ዝውውሮችም የእሱ ሚና ለመደገፍ እንጂ የእሱን ቦታ ለመጋፋት እየታለሙ አይደሉም ሲል ቤን ጃኮብስ ተናግሯል። የቀድሞ የክለባችን ተጫዋች ፍሬድ ስለ አዲሱ ፈራሚ ስለ አንድሬ ሳንቶስ አስተያየት ሰጠ። ሌላ ብራዚላዊ ወደ ዩናይትድ ሲመጣ በማየቴ በጣም ደስ ብሎኛል። 17 ቁጥር ማሊያ መልበሱ በጣም ጥሩ ነገርም፣ ከሁሉም በላይ ደግሞ ዩናይትድ ማሊያ መልበሱ ለሱ ትልቁም ነገር ነው ብሏል። ለሱ መልካም ሁሉ እመኛለሁ። አንድ የቀይ የነበረ ሁልጊዜም ቀይ ነው ሲል ተናግሯል። ማንቸስተር ዩናይትድ፣ ጁቬንቱስና አትሌቲኮ ማድሪድ ሁሉም በዣን-ፒየር ማቴታ ላይ ፍላጎት አላቸው ተባለ። ክሪስታል ፓላስ ተጫዋቹን ለመሸጥ ፈቃደኛ ሲሆን አጥቂው እስከ 25 ሚሊዮን ፓውንድም ተገምቷል ተብሏል። ነገሮች በሚቀጥሉት ሳምንታት ውስጥ ይጀመራሉ ተብሎ ይጠበቃል ሲል ሩዲ ጋሌቲ ዘግቦታል። አዲሶቹ ፈራሚዎቹ አንድሬ ሳንቶስ እና ካርዳሎ ነገ ዩናይትድ ሬክስሃም በሚገጥመው ስብስብ ውስጥ ይካታሉ ተብሎ ይጠበቃል ተባለ። ዩሪ ቴሌማንስ ከቤልጅየም ብሔራዊ ቡድን ጋር በዓለም ዋንጫው ላይ ከተሳተፈ በኋላ ቦርዱ ላይ የነበሩ ተጫዋቾች በተከታታይ በደረጃ በሚመለሱ በመሆኑ እሱ ለቅድመ ወደ ዝግጅት ሪፖርት ለማድረግ ገና ጥቂት ሳምንታት ይቀሩታል ሲል ክሪስ ዌለር ዘግቦታል። ማኑ ኮኔ ወደ ፕሪሚየር ሊግ የመዘወር ዕድሉ ከጊዜ ወደ ጊዜ እየሰፋ የመጣ ሲሆን አማካኙ ከማንኛውም መድረሻ ይልቅ ወደ እንግሊዝ መዘወር ይመርጣልም ተብሏል። ሮማ ከዓለም ዋንጫው በላይ ያደገ የመጣውን የተጫዋቹን ዋጋ ለመጠቀም እየፈለገ የሚገኘልም ተብሏል። አትሌቲኮ ማድሪድ የመጀመሪያውን ጥያቄ ያቀረበ ቢሆን ኮኔ ግን ጥያቄውን ውድቅ አድርጎታልም ተብሏል። ዩናይትድ በተጫዋቹ ላይ ፍላጎት ያለው ሲሆን አያስቀድሞም ከወኪሎቹ ጋር ተነጋግሯልም ተብሏል። አስቶን ቪላም እንዲሁም በርካታ ጥያቄዎችን ለተጫዋቹም አቅርቦለታልም ተብሏል። ዴቪድ ኦርነስቲን ባወጣው አዲስ ዘገባ መሰረት ማርከስ ራሽፎርድ በዩናይትድ ኮንትራቱ ላይ የነበረው የ40 ሚሊዮን ፓውንድ የመልቀቂያ አንቀጽ አሁን አብቅቷልም ብሏል። ይህም ማለት አሁን ማንኛውም ሽያጭ በድርድር የሚወሰን ይሆናልም ብሏል። ራሽፎርድ አሁን ካለው ኮንትራት የበለጠ ከፍተኛ ክፍያ የሚያስገኙትን ጥያቄዎች ጭምር ውድቅ ማድረጉንም ዴቪድ ኦርነስቲን አረጋግጦታል። ነገሮች ባሉበት ከቀጠሉ ምናልባትም ከዓለም ዋንጫው በኋላ ማርከስ ራሽፎርድ ወደ ዩናይትድ ተመልሶ የፕሪሲዝን ዝግጅቱን ይጀምራልም ሲል ተናግረዋል። የኤሲ ሚላን አዲሱ አሰልጣኝ ሩበን አሞሪም አማድ ዲያሎና ኑሴር ማዝራዊን ለማስፈረም ከፍተኛ ፍላጎት እንዳላቸው የተዘገበ ቢሆንም ዩናይትድ ግን በሁለቶች ወደፊት ቆይታ ላይ ያለውን አቋም አስቀድሞ ግልጽ አድርጓል ሲል ቲም ቶልክ ዘግቦታል። በርንማውዝ አሌክስ ስኮትን 80 ሚሊዮን ፓውንድ ከገመተው በኋላ ዩናይትድ ወደዚያ ዋጋ ይደርሳል ብዬ በጭራሽ አላስብም ሲሉ ተናግሯል። ዩናይትድ በሚቀጥሉት ሳምንታት በአካዳሚ 3 ቁልፍ ሹመቶችን ለማድረግ ተዘጋጅቷልም ተብሏል። ክለቡ በታዳጊዎች ልማት ላይ እያደረገ ያለውን ቀጣይነት ያለው ኢንቨስትመንት አካል አድርጎ አዲስ የአካዳሚ አሰልጣኝ፣ የግል ክህሎት ማሳደጊያ አሰልጣኝና የመሪ ደረጃ አሰልጣኝ ለመቅጠር እየፈለገ ነው። ስቴቨን ሬልስተን ዘግቦታል። ጄጄ ገብርኤል በካሪንግተን ለቀድሞ ወደ ዝግጅቱ ሪፖርት ቢያደርግም አሁንም ከአስቶን ቪላ ተከላካይ ኢያን ማሰን ጋር ከሚሰራው የግል አሰልጣኝ ጃክ አንተር ጋር ተጨማሪ የግል ልምዶችን እያደረገ ነው ሲል ስቴቨን ሬልስተን ዘግቦታል። አዲሱ የክለባችን ወጣቱ ፈራሚ ክርስቲያን ኦርዞቆም ስለ ዝውውሩ ለስፔን ኮሎምቢያ እንዲህ ሲል ይናገራል። ዩናይትድ ደጋፊዎች ከእሱ ምን ሊጠብቁ እንደሚችሉም አብራርቷል። ጥንካሬዎቼ አካላዊ ብቃትና ቴክኒክ እንደሆነ አውቃለሁ። እነዚህ ብቃቶች አሉኝ። ፈጣሪ በሰጠኝ ስጦታም ነገሩ በጣም ከባድ ይሆንብኛል ብዬ አላስብም። ነገር ግን ሁሉም ነገር ከመላመድ ጋር የተያዘ ነው። እኔ በጣም ወጣት ነኝ። ማድረግ የሚጠበቅብኝ ይህንን ነው ብሏል። ዩናይትድ ኦርዞጎ በፍጥነት እንዲላመድ ለመርዳት የእንግሊዝኛ ቋንቋ ትምህርቶችን የሚያዘጋጅለትም ተብሏል። ባለፈው ታስሰሩ በካሪንግተን ያደረገው ጉብኝት በማስታወስ ሲናገር ብዙ እንግሊዝኛ ለመማር ተስፋ አድርጋለሁ። እዚያ በነበሩበት ጊዜ ቋንቋው ምን ያህል አስፈላጊ እንደሆነም ተረድቻለሁ ብሏል። በፍጥነት ደርሼ መማር እፈልጋለሁ። ደረጃና የሚችለውን ሁሉ ማሳየት እንድችል የሚጠበቅብኝ ይህ ነው። ከፊት የሚመጣውን ማንኛውም ነገር በተቻለ ፍጥነት መላመድ እፈልጋለሁም ሲል ተናግረዋል። ማንቸስተር ዩናይትድ ኖርዌይን አማካይ ሳንደርበርግን ለማስፈረም ትልቅ ፍላጎት አለው ተባለ። ከቲም ቶልክ በተገኘ ዘገባ መሰረት ክለቡ ከ28 ተጫዋቾች ጋር አዲስ ግንኙነት ያደረገ ሲሆን ተጫዋቹ ከ40 ሚሊዮን ፓውንድ በታች በሆነ ዋጋ ሊገኝ ይችላልም ተባለ። አማካኙ ከኖርዌይ ብሔራዊ ቡድን ጋር በዓለም ዋንጫው ላይ አስደናቂ ጊዜ ያሳለፈ ሲሆን ቡድኑ ሩብ ፍጻሜ እንዲደርስም በግሉ ደርቷል። በተጨማሪም በፉልሃም ቤት በፕሪሚየር ሊጉ አስደናቂ ብቃቱን ማሳየቱም ይታወሳል። ዩናይትድ በጣም ጠቃሚ አማራጭ እንደሚችል ምንም ጥርጥር የለውም የተባለ ሲሆን አሁን ላይ ክለቡ የካዜሚሮ መልእክት ተከትሎ በዚህ ክረምት 3 አማካዮችን ለማስፈረም እየፈለገ ሲሆን አስቀድሞ አንድሬ ሳንቶስ እና ዩሪ ቴሌማንስን ማስፈረሙ ይታወሳል። የፉልሃም ኮከብ በዚህ ክረምት ለዩናይትድ 3ኛ አማካይ ክፍል ተጨማሪ ፊርማ ሊሆንም የሚችል ይመስላል። ክለቡ 40 ሚሊዮን ፓውንድ ለመክፈል የሚያስችል አቅም ያለው ሲሆን ተጫዋቹን ማሳመን ከባድ አይሆን ነው ተብሏል። ይህ ለአማካዩ በእግር ኳስ ሕይወቱ ትልቅ እድገት የሚሆን ሲሆን
የሚሆን ሲሆን አማካዩ ዩናይትድን የመቀላቀል ሀሳብ ሊስቦ ይችላልም ተብሏል። ፉልሃም ተፎካካሪ ቡድን ቢኖረውም የ28 ተጫዋች ግን በእርግጠኝነት ከቡድን ደረጃ በላይ ሆናልም ተብሏል። ወደ ትልቅ ክለብ ለመዞር መመልከት ያለበት ሲሆን ዩናይትድ ደግሞ የሻምፒዮንስ ሊግ ተሳትፎን ለዋንጫዎች የመፎካከር እድልን ሊያቀርብለት ይችላልም ተብሏል። ዩናይትድ ካደረጉ ግንኙነት በመቀጠል ተጫዋቹን ለማስፈረም ይፋ ጥያቄ ያቀርብ እንደሆነ ወደፊት የሚታይ ቢሆንም አሁን ላይ ተጫዋቹ ግን ዩናይትድ ለማስፈረም ትልቅ ፍላጎት አለውም ተብሏል። ወይኒ ሩኒ ማርከስ ራሽፎርድ ወደ ዩናይትድ ስለመመለሱ እንዲህ ሲል ይናገራል። ጠያቂ ራሽፎርድ ወደ ዩናይትድ ስብስብ መመለሱ በማቲያስ ኩኛ ላይ ተጽዕኖ ይፈጥራል ብለህ ታስባለህ ብሎ ሲጠይቅ ሩኒ እንዲህ ሲል ይመልሳል። ሰዎች ራሽፎርድ ኩኛን ያደናቅፈዋል ሲሉ ደጋግሜ እሰማለሁ። ራሽፎርድ የማጥቃት ክፍሉን ያናጋል ይላሉ። እውነቱን ለመናገር ይህ ክርክር በጭራሽ አይገባኝም ብሏል። ዩናይትድ ራሽፎርድ ሽቶ በሱ ምትክ እንደ ብራድሊ ባርኮላ ወይም ክሬሴንሲዮ ሰመርቪል ያለ ተጫዋች ቢያስፈርም ኖሮ ኩኛ ባለፈው ውድድር ዓመት 10 ጎሎችን ስላስቆጠረ ብቻ በድንገት የማይነካ ተጫዋች ይሆን ነበር ሲል ሩኒ ይጠይቃል። ኩኛን ወደዋል፣ ነገር ግን ምንም ተጫዋች ከፉክክር በላይ መሆን የለበትም ብሏል። በቡድን ውስጥ ምርጥ ብቃትን አውጥቶ የሚያመጣው እርስ በርስ መፎካከርን ያለ ሲሆን ማይክል ካሪክ ከራሽፎርድ ምርጥ ብቃቱን ማውጣት ይችላሉ ብሎ ካመነም እንግዲያውስ አሰልጣኙ ደግፉትና በውጤቱ ላይ ተመስረታችሁ ፍረዱም ብሏል። አሁን ያለው ስብስብ ስመለከት ከራሽፎርድ ይልቅ ዚርክዚን ለመሸጥ የበለጠ ፈቃደኛ ሆናሉ ሲል ወይኒ ሩኒ ይናገራል። ወይኒ ሩኒም እንዲህ ሲል ይጨርሷል። ሩኒ ለማርከስ ራሽፎርድ 50 ሚሊዮን ፓውንድ ወይም ከዚያ በላይ የሆነ የዝውውር ጥያቄ ይዞ ይመጣ ክለብ ከሌለ ተጫዋቹን በቀጣይ ዓመት በዩናይትድ ለመመልከት እፈልጋለሁ ሲል ተናግሯል። ጋሪ ኔቭል ማንቸስተር በፕሪሚየር ሊግ ገበያ እየተመለከተ ከሆነ ሚኪ ቫንደቬ እና ማክሲየን ስለ አኩራ ሁለቱም አስደናቂ ግን በጣም የተለያዩ መገለጫዎችን ያቀርባሉ። ስለሆነ ሁለቶች መመልከት አለበትም ሲል ተናግሯል። ስለ ሚኪ ቫንደቬ ጠይቆ ጋሪ ኔቭል እንዲህ ሲል ይመልሳል። ፍጹም አስደናቂ የሆነ ፍጥነት ብቃት ያለው በዓለም እግር ኳስ ካሉ ፈጣን የመሃል ተከላካዮች አንዱ ተደርጎ ሊወሰድ የሚችል ሲሆን ይህም እንደ ቡድን በመልሶ ማጥቃት የሚያስፈራ ሲያኖሩ እጅግ በጣም ወደፊት የወጣ የተከላካይ መስመርን እንዲያሰልፍ ያስችለዋልም ብለዋል። ጋሪ ኔቭል በተጨማሪም ስለ ማክሲየንስ ላክሯ ጠይቆ እንዲህ ሲል ይመልሳል። እጅግ ጨካኝ፣ በአየር ላይ ኳሶች ጎበዝና ጨዋታዎችን በማንበብ ረገድ በጣም የተረጋጋ የሆነ አካል ጠንካራ ተጫዋች ሲሉም ወደ ፓሪስ ከተዘዋወረ በፕሪሚየር ሊጉ ጠንካራ ፉክክር ጋር በፍጥነት ተላምዷልም ብሏል። ዩናይትድ ከሁለቱ አንዱን ለማስፈረም ወደ ገበያ ወጣ አልገረም ሲል ተናግሯል። ውድ ቤተሰቦች ለዛሬ ባረ ቆይታ በዚያ በቃ። መልካም ቀን